ጌትነቱን ያብራሩ። አማላጅ ነው ተብሎ ሲባል አዎ ኢየሱስ አማላጅ ነው ማለት ራስን ችሎ እስኪ ያብራሩት። ቅዱሳት መጻሕፍትን ጠቅሰው እኛ ምንም ነገር ኮሜንት ኦፍ አደርጋለሁ ማንም ጥቅስ አቀብሉኝ እርዱኝ አውጣልኝ የሚባል ነገር የለም። ራሳቸው ችለው ያወጣሉ። እኔ 12 ዓመት ሙሉ አስተምሬበታለሁ አገልግዬበታለሁ። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። ቀድመ ዓለም ከአብ የተወለደ ማለት ነው። ይሄንን እሺ ቆይ አሁን አናገረው። ኦኬ ቴንክ ዩ ኦኬ መጠርጠሩስ እኮ ይላል ወንድሞች እና ማታ ላይ ገቡ። እሺ ቴንክ ዩ ጌታ እግዚአብሔር ይባርካችሁ። እነ ጆዬ ነበርክ ሌሎችም ወገኖች እንደነበሩ ሰምቻለሁ። እንደው ኤርሚያስ ዳሃጸ ልሳን ሊሆን ይችላል እንኳን ብሎ እንኳን ሰው እንዳይጠረጥረው ነው ማለት ነው። ገና እንደ አዲስ ይጠይቀኛል። አንዳንዱ እኔ ጋር ጌታን ተቀብሎ እኛው ጋር መሰረታዊ ክርስትና ትምህርት ተምሮ እና እዚሁ ተገልብጦ ማለት ነው እና ምን ያህል የወሬ ጥማት እንዳለባቸው ማለት ነው። እነሱስ እሺ ቤታቸው ጨርሳ ላለባቸው የሚያያቸው የሚሰማቸውም ስለሌለ ከዚህ ቤትም እንዳሉት እህቶችም ወንድሞችም የኤርሚያስ ማጣፈጫ ነው እንጂ ማንንም ነገረ ክርስቶስ ላይ ሕጸጽ አታገኝብኝም። ኦኬ በእርግጥ አንዳንድ ንግግሮች ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማደጌ እንደማገልገሌ ቤተክርስቲያኒቱ በምትጠቀምበት ቋንቋ በመናገሬ አልገባችሁ ከሆነ ተርጉምልን ማለት ያባት ነው። እሺ እንጂ ይሄ ዝም ብሎ ወሬ የጠማው ትውልድ ተነስቶ ኤርሚያስ ኢየሱስ ክርስቶስ የአብ የባህሪ ልጁ አይደለም ብሎ የሚል የቡና ወሬ ነው። እህቶቼና ወንድሞቼ የቡና ወሬ። ኦኬ መዝሙር 109 በቅንፍ 110 እንኳን ስንት ጊዜ ከአይሁዳውያን ጋር ራሱ እንኳን ከዘላለም የእግዚአብሔር ልጅ ለመሆኑ ከአብ እንደተወለደ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ የሚለውን ስንት ጊዜ ስናገርበት የሰማችሁ በጣም ብዙ ሰዎች አላችሁ እና ቢመጡ ጥሩ ነው። አወራለሁ አንድ ላንድ አስገብቼ ማለት ነው። አንድ ላንድ አስገብቼ እና ጸጋ ይብዛላችሁ። እህትዬው እንኳን ደህና መጣሽ። አዎ እንኳን ደህና ቆያችሁ። ደህና ነኝ እግዚአብሔር ሰላም ብያለሁ። የሰላምሽ ዘት ይበለልት ደታለሽ። ደህና ነኝ ጆይ ተባረክ። ጥሩ እየተናገርክ ነበር። አንደርስታንዲንግ በጣም ነው የገረመኝ ጆይ። እኔም ሰሞኑን አክቲቭ አልነበርኩም ፕላትፎርሙ ላይና አሁን ነው ቪዲዮዎችን አገናኝቼ ያየሁት። ላይክ 1 ሰዓት ምናምን ቢሆነኝ ነው ማክሲመም እና በቃ በጣም በትክክል ነው ፖይንቱን ያገኘውና ስትናገር አሁን ምንድነው ቪዲዮዎቹን ራሱ ደጋግሞ አይቶ ወዲያው ሰው ላይ ሊገባው ላይችል ይችላል። he was asking ጥያቄ ነው እየጠየቀ የነበረው እንጂ አላምንም እያለ አልነበረም። እና እንግዲህ እግዚአብሔር አይምሮውን የከፈተለት እንዲገባዋል ወዲያው ማለት ነው። እና እነሱም ፕሮሞት አናደርግም፣ ግን ሰው ግራ እንዳይጋባም መልስ መሰጠት ያለበት ላይ መልስ ይሰጥበታል። ኤርሚዬ ቀጥሉ። ጆዬ ካልጨረሰ ይጨርስ። የጴንጤ ወሬኛ በጣም ነው የሚገርመው። በቃ ከጸሎት የሰለቸ ከቃሉ የተፋታ ምን ተፈጠረ ብሎ እንደምን ሀገር ሰዎች ናቸው እንደ አቴና ሰዎች ናቸው ምንድነው አዲስ ነገር ብሎ አደባባይ የሚውል ጴንጤ በጣም ነው የሚያስጠላው በእውነት። እኔም ጸለይ አይደለሁም፣ እኔም እንደው በጣም አንባቢ አይደለሁም፣ ግን በመናቃት ቃል እያሰላሰሉ የመኖር ፍላጎት አለ። ወንድሞች ላይ ጀጅ ለማድረግ በተለይ እግዚአብሔርን ስራ በሚሰሩ ላይ አፍን ለማላቀቅ በጣም የዘገየን በጣም 10 መረጃ ያረጋግጠን የምንናገር ብንሆን ጥሩ ነው። ይሄ በጣም ቤዚክ ክርስቲያኒቲ ነውና እኔ በጣም ነው የሚገርም። ለወሬ በጣም ተቸኩሏል። ጸጋ ጎድሏቸዋል። ሳይለግስ በልግስና ሳይሰስት ወደሚሰጥ ወደ ጸጋው ዙፋን ይቅረቡ ይላል። እግዚአብሔር ሆይ ደክሜያለሁ፣ ወሬኛ ሆኛለሁ፣ እባክህ እንደው ወንድሞቼ ላይ ጀጅ እንዳላረግ። በተለይ ወንጌልን የሚሰሩ ሰዎች ላይ የሚነሱ ሰዎች አጋንንት ነው ያለባቸው። እውነት ለማለት በጣም አጋንንት
የሚጠቀምባቸው ሰዎች ናቸው። ገልበጥ አድርጎ አጠያየቅ እኮ ራሱ አለ እኮ እንደ ጋዜጠኛ እኮ ሲጠይቅ እናያለን። እስቲ ጥያቄውን ልቀይርልህ ብለው እኮ ይቀይራሉ እኮ የሆነ ጥያቄ ጠይቀውና እስቲ ልቀይርልህ ብለው ገልብጦ ሁሉ ይጠይቀዋል። እና ኢየሱስ ክርስቶስ አማላጅ ነው ብለህ አማላጅ ስትል ምን ማለት ነው ሲለው እስቲ እንደው አያማልድም ብለህ ታስባለህ እየተባለ እኮ ይገለባበጣል። አክሮባት ማሰራት ይቻላል ጥያቄን። እና ያ ራሱ ጥሩ ማብራሪያ ለማግኘትም ወሳኝ ነገር ነው። ሰው በሚገባው መልኩ ጥያቄ ማስቀመጥ ነው። ዘሎ ቸኩሎ እንደዚህ አይነት ዲሲዥን ላይ ነው። ለነገሩ የምንሰበር ሰዎች አይደለን። በቃ መታወቅ ያለ በብዙ እንትን ቴስትድ የሆነን ሰዎች እንደው በቀላሉ ትርፍና ኪሳራውን ለክቶና እንትን ብሎ የወጣን ሰውን መስበር በጣም ቀላል ነገር አይደለም። ስለዚህ እንደው ይሞክሩ፣ ያው ራሳቸው ይሰበራሉ ብዬ ነው የማስበው። ሜርሲ እንደዛ ነው። ቴንኪው ወንድምነት ቴንኪው። አይ እንዲገቡ ፈልጋለሁ እኔ ከኦርቶዶክስም ከካቶሊክም ከወንጌላውያኑ በተለይ ክርስቶስ የእግዚአብሔር የባህሪ ልጁ ነው ብለው የሚሉ ሰዎች እኔ እስኪ ጥያቄ ልጠይቃቸው። እኔ አላምንም አላልኩም። ጥያቄ ልጠይቃቸው። ጥያቄ ስለጠየቅኩ አይደለ የተንጫጩት። እሳቱን ላብሰው አይመስልህም ወንድምነት? ላርገብግበው ጉያው ስር ከሰሉን ወይ ምንድነው ነዲዱን ላብስባቸው አይመስልህም? መጠየቅ አለባቸው። ለምን ተጠይቅ ነው አረብ ለሚሉ ተጠይቃለሁ። ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ፣ ግን እንዴት ነው ጌታ የሆነው ብዬ ጠይቃለሁ። እንዴት ነው ጌታ የሆነው ቃለ እግዚአብሔርን አስታከ ንገረኝ ብዬ ማለቱ መጠየቄ ነውር ከሆነ አሁንም ብሽሽትህ ስር አነደዋለሁ ማለት ነው ነዲዱን። ኦኬ አቤት። ሰላም መሐመድ የምትባለው እህታችን የጻፈችውን አየህ ኮሜንት ላይ እስኪ ደግሞ በትምህርት እንሞክር ብለው ነው። በቃ ላይክ እኔ ያልኩህና አየህ አይደል? እንዴት በትምህርት እንሞክር? ተሞከረ። ሉትራን፣ ካልቪኒስት፣ ፔንቴኮስታል እያለን እንከፋፍላቸው ተባለ ፕላትፎርም ላይ። ኦኬ ነው እኔ አሁን ከፋፍላቸው ሆነ በሆነ መንገድ ከዛ በሪከርዲንግ ተሞከረ። ቆርጠሽ ላኪላቸው ምናምን በዛ ሞከሩ ለመበጥበጥ። አሁን ደግሞ በትምህርት ኦኬ። አንዳንድ ግን አይምሮአቸው እግዚአብሔር ፍውስ ያደረገው ይህንን ፕላትፎርም በተከፈተ አይንና ልብ የሚከታተሉ እንደ ሰላም አይነት ሰዎች አሉ። ሞባይል እንደሱ አይነት እህቶችም ወንድሞችም አሉ። ያ ቴንክ ዩ ሰላምዬ፣ ተባረክ። የት አለች ሰላም? አስገቢያት እስቲ። ኖ ግቡ እንጂ ኖ ግቡ። ክርስቶስ ከአብ ማን የአብ ከዘላለም የአብ ልጁ ነው ብላችሁ ምትሉ ሲንስማችሁ ነው እንጠይቃችሁኛ። እኔ ልጠይቃችሁ። ሰላምና ጸጋ ይብዛልህ ኤርሚያስ። እሺ እንዴት ነህ? ሰላም ወንድማችን። ከየት ቤተ እምነት ነው? ላይቀውን አይቼ ነው የገባው ከኮፕቲክ ኮፕቲክ። እሺ እንኳን ደህና መጣህ። ኦኬ ታውቀኛለህ? እኔ እዚህ እሺ ኢየሱስ ክርስቶስ ጌታችን ከዘላለም የአብ ልጅ ነው ብለህ ታምናለህ አንተ? አሁን የሚያወራህስ ኤርሚያስ እንደዛ ነው ብሎ ያምናል ወይስ አያምንም? ታምናለህ? ግን ባለፈው አንተ ቤት የገቡት ልጆች ጥያቄ ፈጥረውብኝ ነበር። ግን አንተ ታምናለህ ብዬ አምናለሁ። አይ አንተ ታምናለህ ብዬ አምናለሁ። ይመታለን አይመስልም? ሰምተህ ነው ወይስ ዝም ብለህ በግምት ነው ታምናለህ ብለህ ያልከኝ? አይ ነው ተከታትያለሁ ብዙ አመት እና ስለማውቅ ታምናለህ። ክርስቶስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ መሆኑን እንደማምን ታውቃለህ? አዎ ታምናለህ? ቴንኪው ወንድማችን። ግን ባለፈው የገቡት ልጆች ግን ችግር ነበረባቸው። ግን የምታውቅ አይመስለኝም ነበር ሁለቱ ልጆች። አላወቅኩም። ልክ ሳቃቸው ግን አሁን የሉም፣ እኔ ጋር አይመጡም።
እነሱ ሰዎች አሁን ደግሞ አሻሽለው አካልም የለም ብለዋል። ይሄ ትልቅ መንፍቅና ላይ ናቸው ያሉት። ያው ብዙ ጊዜ ሰዎች ይመጣሉ እነማን እንደሆኑ በትምህርታቸው ብዙ ጊዜ እዚህ ሶሻል ሚዲያ ላይ አሁን አንተን የምታስታውሰኝ እኔ አላስታውስም። ከኮፕቲክ ብለህ ስላልከኝ ኮፕቲክ ኦርቶዶክስ ነህ። በዚህ ትምህርት ላይ ወንጌላውያን ምንሆን ኦሪየንታል ያው ኮፕቲክን ጨምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን የማያምን የለም። ካለም ያ ሰው የምንፍቅናና የክደት ትምህርት ውስጥ ነው ያለው እና ቴንክ ዩ እሺ። አይቆይ እቺ ወጥመድ ናት። ጥሩ ወጥመድ የሚጠመዱ ቆቆች አሉ። ሲያምቧችሮ የነበሩ ቆቆች ስላሉ እነሱን ለማጥመድ ነው ያስኩትኝ። አሁን ተንቀጭቅጮ ሲገባ ታየዋለህ እና ጠብቁን ለማለት ነው። ታገሱን። ቴንክ ዩ። እሺ ወገኖች እንኳን ደህና መጣችሁ። ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ የባህሪው ልጁ ነው እንዴ? ይቅርታ ግን አንድ ነገር ልጠይቅ። ዩቲዩብ ላይም ስለሰማው በዚህ ጉዳይ በዚህ ጉዳይ ላይ ማለት የእግዚአብሔር ልጅ ነው ማለት ያው አሁን አንዳንዶች የእግዚአብሔር ልጅም ነው ብለው ያምናሉ። መወለዱንም ያው እንደምታምን ማቀወኔ እንደዛ ብዙ ጊዜ ስለሰማው ማለት ተወልዶ ልጅ እዚሁ ሰንብት። ቆይ ብራዘር እኔማ ከመለስኩልህ ወጥመዱን እንትን ልትልብኝ ነው። እዚህ የሚገቡ በጣም ብዙዎች አሉ። ስለሚገቡ ጥበቃ ይቆየን። እሺ ማታ ስታወሩ የነበራችሁ አሁን ኑ እኔ ጋ ኑ። ማታ ስታወሩ የነበራችሁ ሰዎች እኔ ጋ ኑ። ወደ እነሱ ሼር አድርጓቸው። ርዕሱን አይታችሁታል። ርዕሱ ዘግይታችሁ ለምትገቡ ሰዎች ይሄ ነው። እዚህ ጋር ከጀርባዬ እንደዚህ ላድርገው። ርዕሱ ይሄ ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ነው ወይ? ጥያቄ ነው። ሰው መጠየቁ ወንጀል አይደለም አይደል? ጥያቄ መጠየቅ ወንጀል ሊሆን አይችልም ነው። ተንቀሳቀሱ፣ ዱብ በሉ። ወሬ የምታፈሉ ጴንጤዎች፣ ወሬ የምታፈሉ ኦርቶዶክሳውያን፣ ወሬ የምታፈሉ ካቶሊካውያን ገባ በሉ። እንጠብቃለን። ያው እኔ አለሁ፣ በእውነት አለሁ። እግዚአብሔር ይባረክ። ሰላምዬ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እርምዬ መርሲ፣ እንዴት አለሽ? ሰላም ብያችሁ። እሷ ነች አይደል እህትዬው ሰላም ያልሻት? አዎ ኤርሚ። እሺ ኤርምዬ፣ ያው እኛም ትናንትና እዛ ሲያወሩ ነበርን። ኧረ ኤርሚ እንደዛ ያው ፖለቲካ እንደሆነ የምታውቀው፣ ኧረ ኤርሚ እንደዛ ያምንም ስንላቸው ቀጥታ አየር ላይ ነው ብሎክ ያደረጉን። ብዙ ልጆች ደግሞ ሚዩት ተደርገዋል። እና ከአንተ ጎን ያለውን እኛ ብዙ ተምረና እዚህ ቁጭ ብለን ያለውን እውነት አለመናገር እንኳ ለመግባት ቀርቶ አይደለም ኮሜንት ስንጽፍ ራሱ ነው ብሎክ ያደረጉን። እና እኔ ደግሞ ኃይሉ ዮሐንስን ራሱ በጣም ስትቃወም እናያለን እዚህ ጋር ማለት ነው። የባህሪ ልጅ ነን እያለ ሲናገር እና ይህን ትምህርት እንደማታምን እኛ በደንብ እናውቃለን። እንደዛ ብለህ እነሱ እንዳሉት እንደማታምን ማለት ነው። ግን በቃ ከኛ በኩል መስማት አልፈለጉም። የራሳቸውን በቃ እንትን ነው ኤርሚ የሚቃወሙ
አባቶችን ይህን ትምህርት ለማስረጽ ነው ብለው በጣም ብዙ ፖለቲካ ስለተሰራበት በዚህ ትምህርቱ ላይ ሂድበት። እነሱ ላይ መልስ መስጠት ራሱ አያስፈልግም፣ ግን ትምህርቱ ላይ በደንብ ሂድበት። ብዙ ሰው ስለነበረ ብዙ ሰዎች ምናልባት ሊያምኑ ይችላሉ። እኛ ግን እንደዛ አላመንም። የራሳቸውን ፖለቲካ እንደሆነ ገብቶናል። እና ተባረክ፣ ጌታ ጸጋ ያብዛል። ቴንኪዩ እህታችን፣ ጸጋ ይብዛልሽ። ተባረኪ። ኦኬ እሺ። አይ ዛሬ አላስተምርም። ምክንያቱ ስንት ጊዜ እንዴ ነገረ ክርስቶስን የመጀመሪያው ዓመት እንኳን ራሱ ወደ 12 ዙር እኮ ነው፣ ወደ 12 ክፍል ነው እኮ ያስተማርኩት ገና ወደ ሚዲያ በመጣሁበት ጊዜ ላይ። እዚህ እኔ ባለሁበትም በማገልግልበትም ቤተክርስቲያን ፓስተር ይሄን ትምህርት ያውቃል። እዚህ ግን ነው በማይ ማለት የሚያውቀው ክርስቶሎጂ ላይ እንደማልቀልድ ያውቃል። አዎ እንዲህ አይነት እንደው ሌላ ብትሉ እንደሚያስኬዳችሁ ምናምን ነገር የላክናቸው ሴቶች ኤርሚያስን እንደዚህ አድርጉት ብለን የላክናቸው ሴቶች ተሳካላቸው አልተሳካላቸውም ብሎ የሚል እሱን የቡና ወሬ ብታወሩ ይሻላል፣ እንደምታወሩ ሰዎች ማለት ነው እንጂ ከዛ ውጪ ብራዘር አታገኘኝም ስልህ የሥላሴን ባሪያ ያውም በዚህ እንቁ በሆነ ትምህርት ላይ ነገረ ክርስቶስ ላይ ቅድመ ዓለም ከአብ የተወለደ የባህሪ ልጅ ነው ብሎ አላለም ኤርሚያስ አያምንም ብለው አሉ። የቡና ወሬ ማለት ነው። ደስ የሚለው ግን ወንድሞች ብዙዎቹ እንደሰማሁት አማንዬም ነበረ ይመስለኛል፣ አማን ሻሎም አይ እንደዛ አይልም ብሎ አለ። እውነት ነው። አይ እውነት ነው። ጆም እዛ ነበረ እንደዚህ ብሎ አያምንም ብለው አሉ ብዙዎች ማለት ነው። ሰላምዬም እዛ ነበረች። ለማለት የፈለጋችሁ ሰዎች በሙሉ ሚዩት ታደርጋችኋል። ምንድነው ታዲያ ቀደም እህትየው ያለችው ሜርሲ ምን ነበር ያልሽው? ለሰላም ምንድነው የተረዳችሁ ነች ብለሽ ያልሽው? ምንድነው እዚህ ፕላትፎርም ላይ እንደምናውቀው ኤርሚዬ የወንጌላውያንን እንቅስቃሴ እኛ ሉትራውያን፣ ፔንቴኮስታል፣ ካልቪኒስት ብለን ሳንለይ የወንጌላውያን አካሄድ አልተቻለም። ስለዚህ ያለው መፍትሄ ምንድነው? የተለያዩ ቴክኒክና ታክቲኮችን ፕላን ማድረግ ነው። ፕላን ኤ በሉትራውያን፣ ፔንቴኮስታል፣ ሪፎርሜሽን እየተባለ እንከፋፍል፣ በመካከላቸው ያለ ልዩነት እንፍጠር፣ የራሳቸውን የቤት ስራ እንስጣቸው፣ ወደ ኦርቶዶክስ አያተኩሩም፣ ይተውናል። ሰምሃው ትንሽ ተሳካላቸው። ፕላን ቢ በጣም ኤክስፐርታይዝ የሆኑ ሪከርደሮችን አመጡ። እንደ ፊልም እያደረጉ ሁሉ የሚሰሩ ሪከርደሮችን፣ በእነሱም ተነቃባቸው። በጣም ብዙ ብጥብጥ ለመፍጠር ሞከሩ። ከዛ የወንድሞች እርቅ ሆነ፣ እሱም አልተሳካም። አሁን ፕላን ሲ ሰምሃው ተሳክቶላቸዋል። በማ ተሳካላቸው? በኤፍሬም ባለጊዜ፣ በእንደዚህ አይነት አካሄድ ማለት ነው። ኤፍሬም ባለጊዜን በስላሴ ትምህርት ያስተማረውን እሱ ያላለውን ለማለት በመሞከር በትምህርት ግራም በማጋባት አሁን ደግሞ በትምህርት ነው ፕላናቸው። ከዛስ ደግሞ አንተ ደግሞ የባህሪ ልጅ ነው አይደለም በሚለው እንድትናገር ያደርጉህና የኤፍሬምና ያንተን እያመጡ ኤርሚያስ እንዲካመነ እንዲህ ነው፣ ኤፍሬም ደግሞ እንዲካመነ እንዲህ ነው። ለዚህ ነው አያችሁ እነሱ 44,000 ናቸው የምንላችሁ። አሁን ፕላናቸው እስከ ዜድ ሊቀጥል ይችላል። እኛ ደግሞ እግዚአብሔር ማስተዋል በሰጠን መጠን አንስተውም ስራችሁ፣ አንስተውም እቅዳችሁን፣ አንስተውም ፕላናችሁን። ወንጌል ይሰራል፣ አታስቆሙም። እናንተ ለክፋት የምትሰጡንን ርዕስ እኛ ወደ ማስተማር እንቀይረዋለን። እናንተ ለማሳት የምታመጡትን እኛ እያጠራ ነው እንሄዳለን። ኦኬ። በመካከላችን ልዩነትና ጥላቻ ልትፈጥሩ የሞከረቻቸው እህቶች ወንድሞች፣ ኦኬ፣ ለምሳሌ ሉትራዊቷን ሀና ገብሩ ሳትቀር ነው ለኤርሚ ዲፌንድ ያደረገችው። ኦኬ፣ ታውቃለች። በቃ በነገረ ክርስቶስ ላይ እንደዚህ አይነት ስህተት እንደማልሳሳት ህሊና ስላላት ታውቃለች። በቃ ስለዚህ እንደዚህ እየተደረገ ከኦርቶዶክስ ጋር የሚሰሩ አሁን ለምሳሌ ያን ነገር ያደረገች ሴት ምንድነው
አብዛኞቹ ገስት ላይ መተው ከሷ ጋር የሚያገለግሉትን በለው እንጂ ቡና ሲያፈሉ የነበሩት በመልክ የማይታወቁ ናቸው። እነሱ ደግሞ ኦርቶዶክሳውያን ናቸው። ኦኬ አንተ ቤት ገብቶ ስለዛ ትምህርት የጠየቀህ ማን ነው? የሆነ አካውንት አይደለ? ለምሳሌ ሰላም ቢሆን ሰላም፣ ከዛ እኔ አቀባትና ሰላም ያንቺ አካውንት ሰናይት የሚል አካውንት አለሽ አይደል ብዬ ጠየኳት ሰላምን። አዎ ይሄ ሌላ አካውንቴ ነው አለች። ሰናይት በሚለው አካውንቷ ነው ኤርሚያስ ያኛው ቤት ገብታ ስለ ኤርሚያስ የምታወራው። ታያችሁ ወጥ እንኳን አይደሉም ማለት ነው። ወጥ እንኳን አይደሉም። አሁን እነሱን ፕሮሞት ማድረግ ስላልፈለግን ነው እንጂ አሁን በሰላም ምሳሌ እንደሰጠዋችሁ በሰላም አካውንት ገብታለች። እኔ አወኳትና ሰላም ሰናይት የሚለው አካውንት ያንቺ ነው አይደል አልኳት። እዚሁ ኤርሚ ቤት አዎ የኔ ነው አለች። ኤርሚን ዛሬ የከሰሱበት ቤት በሰናይት ነው የገባችሁ። ከዛ ምን ትላለች? በሰናይት ገብታ አንድ እህታችን ሰላም የምትባል ኤርሚ ቤት ገብታ ትላለች። ራሷን በራሷ አይገርማችሁም ወገኖች? ራሳቸው መተው ማለት ነው። ራሳቸው መተው በሌላ አካውንት በጣም እኮ ነው የሚገርሙት በጣም። ስለዚህ እናንተ የምታመጡትን ነገር ሁሉ እንደዚህ እንደውም ቶፒክ እናደርገዋለን እንጂ ቪዲዮአችሁን ከፍተን እዚህኛው ቤት ተከፍቶ እንደዚህ ሆነ አንልም። ሞኛችሁን ፈልጉ። ከዚህ በኋላ አናስተዋውቃችሁ። በዚህ ቤት ፕሮሞት አናደርጋችሁ። የወረወራችሁትን ድንጋይ ግን ቤት እንሰራበታለን። እንደዛ ነው እያደረግን የምንቀጥለው። ቀጥል ኤርሚዬ። ቴንክ ዩ እትዬው። አይ ቀጥይ ካልጨረስሽ። ቴንክ ዩ። ይኸው ነው ቅንጣት ያክል ነገር ስማቸውን እንኳን ራሱ አንጠራም። ኦኬ እነ ሴታውል ማለት ነው። በትክክል ነው ሴታውል መሆናቸው የደረስንባቸው። ቮድካን ጠጥተህ ህይወት በክርስቶስ ኢየሱስ መኖር ሲያቀትህ የቮድካው ጥማት ወደ ኦርቶዶክስ እንድትሄድ አደረገህ። ቅድም ግን ስትለፈልፍ ሰምተናል። የሆነ ቪዲዮ ሰምቻለሁኝ። ስምህን አልጠራም ባለ ቮድካው ይገባሃል። አሜሪካ ነው ካናዳ ነው ያለው ማን ክርስቲያን የምትባለው ማለት ነው። ባለ ቮድካ ባለ አረቄ በራሽያ አረቄ ጥንብዝ ብለህ ጦዘህ ከሴቱ ጭን ወደ ሴቱ ጭን እንደመገላበጥ አይቀልም ብራዘር። ኦኬ አዎ በተገኘበትማ በዛውን የምትወራው። ኦኬ እዚህ ቤት ሆሊነስ ቱ ዘ ሎርድ ነው፣ ቅድስና ለእግዚአብሔር። ኦኬ በ18ቱ ሴት ጭን ውስጥ መግባት ክርስትና አይደለም፣ በአንዷ ተወስኖ መኖር። ኦኬ ጤናማ በሆነ በክርስቶስ ቤተክርስቲያን ውስጥ ገብቶ ማገልገል። እንደዛ ነው እንደዛ ነው። ስም በፍጹም አንጠራ እና ግን እንደነኛ አይነት ሰዎች ሲያወሩ ነበረ እና እኛ ግን እንቀጥላለን። ኦኬ አጀንዳ እንግዲህ ኤ እና ቢ ሲ ብለው አደራጅተዋል ማለት ነው። አትችሉም። ወንድሜ ኤፍሬም ባለ ጊዜም ቢሆን በዚህ ጉዳይ ላይ በፍጹም ስህተትን አይናገርም። በፍጹም ኦኬ አይናገርም። አካልን ማነው ፍቃድን ለአካልም ለባህሪም የሚሰጡ አሉ በቤተክርስቲያን ታሪክ ውስጥ ማለት ነው እስካሁኑ ሰዓት ድረስ። ስለዚህ ኑና ሞግቱ እኮ ብሎ ሲላቸው አንዳቸውም እኮ ሄደው አይሞግቱ። እንደ ፌንጣ እየዘለሉ ነው የሚወጡት። እንደ ፌንጣ እየዘለሉ ማለት ነው። እሞግታለሁ ብሎ ያለው ሰውዬ እኮ ግማሽ አካሉ ጨለማ ውስጥ እንደዚህ ተደብቆ ማለት ነው። እንደዚህ ብሎ እንደዚህ ጣቱ እንደዚህ ምናምን ነገር ብሎ ያለ አይቼዋለሁ። አሁን ቪዲዮ እንኳን አሁን በቅርብ ማለት ነው። እና እንትን አትበሉ ማለት ተው እሺ ተው። ሌላ ብትፈልጉ ይሻላል። ሌላ የላካችኋቸው ሴቶች ኤርሚያስ ጋር ደረሱ አልደረሱም? በሴት ልጥሉኝ ማለት ነው። የት ይደርሳሉ? ይሄ ፓስፊክ ኦሽንን እንዴት የፓስፊክ ውቅያኖስን በምን ይመጡታል? እንደው ሌላ ብትፈልጉ ለማለት ነው። ያው ወሬ አሙቁልኝ። ኤኒዌይ እሺ፣ ሌላ እንግዳ ካለ ላስገባ። ኦኬ ሻዋ
ሸዋ ብሎክ አረጋለሁ። ለምን ገብተሃል? ኔትወርክ ጥሩ ነው። ስጠራህ እየሰማህ ዝም ስላልክ ልቅጣህ አይደል? በቃ ያ የለህም። የምትገቡ ሰዎች ስትልኩ ነው ያስገባችሁ። ምናልባት የምትሉት ነገር ካለ በየሚል ካስገባችሁ በኋላ ስጠራችሁ እኔ ቁጭ ብዬ እዚህ ያንተን ስም የመጥራት አባዜ የለብኝም። ህይወት የማይሰጥ አንድ ተራ ስም ስጠራ አሉልም። እሺ ተራ ስም ስለሆነ ከኔ ጀምሮ እዚህ ያለን ሰዎች በሙሉ ስማችን ተራ ስም ነው እና አንዴ ከሰማ ኦኬ እስኪሰማን ድረስ ምናልባት ኔትወርክ ከሆነ ልታገስ እችላለሁ እንጂ እንደው ስማችሁ ስለተጠራ ብቻ ደስ የሚላችሁ ሰዎች እሺ ቀጥይ። እህትዬ ጸጋ ይብዛልሽ። አሜን። ተባረኩ ወገኖች። ወዶኛልና ዳነኝ። እንኳን ደህና መጣሽ አለሽ። እሺ ወጣሽ። እንግዲህ ገባ እያላችሁ በተለይ ቡናውን ስታፈሉ፣ ስትቆሉ፣ ስትወቅጡ፣ ስትቀዱ የነበራችሁ መግባት ይቻላል። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ብለን ርዕስ አድርገን ይዘን መተናል። ቪዲዮ ማስረጃ አለኝ እንደዚህ ብለህ ነው የምታምነው የምትሉበትን ማስረጃችሁን ይዛችሁ መግባት ትችላላችሁ። የተቆረጠ ቪዲዮ ይዞ መምጣት አይቻልም። ሐሳቡ ያለቀ ቪዲዮ ነው ይዛችሁ የምትመጡት ከነ ማስረጃችሁ ማለት ነው። ስለዚህ በዚህ ርዕስ ላይ አዎ ኤርሚያስ ስቷል፣ ትክክለኛ አስተምህሮ አይደለም እያስተማረ ያለው የምትሉ እንድትገቡ አስወጥቶሽ ነው። እሺ ነይ ግቢ። አዎ አዲስዬ ስቢያት አለው። ያው እንግዲህ ልብ ያለው ይገባል እኮ አዲስዬ። እሺ ወዶኛል። እንዴት ነሽ? ሚርስዬ ሰላም ለእናንተ ይሁን። የጌታ ሰላም እና ጸጋ ይብዛላችሁ። እኔ ያው አሁን ቀጥታ የገባሁትኝ ርዕሱ ምንም ባይሆን ምንም ትላንት ስላየሁኝ፣ ግን የሰዎች ስም አይጠራም። እሺ ሀሳብሽን መግለጽ ትችያለሽ። የማንም ስም አይጠራም። እሺ እኔ ሰው ስም አልጠራም፣ ግን ነገሩ ግልጽ እንዲሆን በጣም የተናደድኩትኝ ታስታውሻለሽ? የሆነ ጊዜ ሰው እዚህ ገብቶ ስሙን ቀይሮ ፕሮፋይሉን ቀይሮ ድምፁን ቀይሮ የገባ ሰው ታስታውሻለሽ? የዛን ጊዜ ነበርን እኛ ነበርን። እንዳውንም እሱ ኤርሚ ዛሬ አንተ ልጄ ነህ ዛሬ ወለድኩት ያለው ማንን ነው ብሎ ሲጠይቀው መላእክት ነው አለ። ኤርሚ ተናደድና እንዴት ይሆናል ብሎ ኢየሱስ ነው እስከሚል ድረስ ለረጅም ሰዓት ጠየቀው። በጣም ለረጅም መናገር አቅቶት ሁላ እንደዛ ወጥሮ ይዞ ማለት ነው። እዛ ላይ ነው ኤርሚ እንደዚህ ነው የሚያምነው። ያቺን ቪዲዮ ውስጥ የሆነ ነገር እንዳውን ዴስቲኒ የሚባል ገብቶ ነው ያቋረጠው እሱን ነገር። ይሄ ነገር ልክ አይደለም፣ ኤርሚ በስላሴ አያምንም ብሎ ትናንት ሲናገር ነበረ ብሎ ነው። ውይይቱ አላለቀም፣ እሱም መጨረስም አልቻለም፣ ወጣ። አሁን እዛ ጋር ምንድነው ምን ትምህርት ያዛ? ማንስ የኤርሚስ? እንደውም ኤርሚ ቀጠለ። እኛ እዛ ቁጭ ብለን ተማርን። በሱ በጀመረው እንደውም ኤርሚ ቀጠለ። አሁን በእንደዚህ ቪዲዮ በጭራሽ ውሸት የዓለም ውሸት ነው የተሰራው ማለት ነው። በፍጹም ትክክል አይደለም። እኛ ነበርን የዛን ቀን። ይሄ ልክ አይደለም። አሁን ትናንትና እንደዛ የተደረገው ወንጌላዊ ሁሴን እዚህ ገብቶ ትናንት ጥሩ እያስተማረ ነበረ። ደስ የሚል ጊዜ ነበረ። አሁን በዛ ንዴት ነው ቤት ተከፍቶ ያልሆነ ስም የተሰጠውና በጣም ነው ያዘነው። በጣም ከሚገባው በላይ ይዛን ቀንባን እኔ በጌታ ሳሎን ነው የማውቀው። በጌታ ሳሎን ፌስቡክ ላይ ነው የማውቀው ማለት ነው። እና በጣም እንደውም ኤርሚ ፌስቡክ ላይ ሲያስተምር በጣም ያስቀኝ ነበረ ማለት ነው። እንዴት ነው የሚሆነው እያልኩኝ ከዛ ሳየው ግን ለምን እንደዚህ የሚናደደው ሳይ በቃ ልክ እንደ የኦርቶዶክስ ትምህርት ይሄ ገድሉ ምኑ ነው እንጂ በፍጹም በስላሴ በኩል እንደዚህ አይነት እኔ እሱ ይጠራጥራል ብዬ አላስብም። ደግሞም ሌላው
እነማን ናቸው በጣም ደግሞ እየከሰሱት ያሉት እነዛን ፈለገ ጳውሎስና ምናምን የሚባሉት እዚህ ይመጣሉ። ኤርሚ ማንን ከኦርቶዶክስ የሚመጣ እዚህ ገዝተ ሲገባ በስላሴ እንደሚያምን ነው እንጂ የሚያውቀው በቅድሚያ በስላሴ ታምናለህ ወይ ብሎ አይጠይቅም። ከነሱ ጋር አብሮ ነው የሚያስተምረው። እሱም ቤቱ ይገባሉ እዛ ከሱ ጋር ናቸው ብሎ ከሱ ጋር ደምረውት ነው የሱ ትምህርት ምን እንደሆነ ምን በግልጽ ኤርሚ ሲጠይቀው አይቻል አቅም ለምን ከኦርቶዶክስ የሚመጣ ሰው በስላሴ ያምናል ብሎ ስለሚያምን ማለት ነው። ኤርሚ የሚሰሩት ነገር ልክ አይደለም። ደግሞ ነጥለው ሁለት ሰው ነው እዚህ ላይ እንትን እያሉት ያለው ኤርሚ ላይና ኤፍሬም ላይ አብሮ በጥምር እየሄዱ ስለሆነ ትንሽ ያናድዳል። መርስዬ ተባረክ። እኔ ለዚህ ነው የገባሁት፣ ምንም የለኝም ከዚህ ሌላ። ተባረኩ። ተባረክ ጌታ ኢየሱስ ይባርክሽ። አይ ቲንክ ሁላችንም አንድ ትራክ ላይ ነን። ዋትስ ጎይን ኦን ፕላኑም እየገባን ይመስለኛል። አሁን አብዛኞቻችን ነቃ ያለ መንፈስ እና ብዙ ጊዜ እኔ ቤቴንም በምከፍት ሰዓት እንደምላችሁ አይ ቲንክ ዶቶችንም መገጣጠም ጀምራችኋል። ትላንትንና ዛሬን ማገናኘት ጀምራችኋል እና ፕላትፎርሙን ሁላችንም በዊዝደም እየተጠቀምነው ነው ብዬ አስባለሁ። አሁን ላይ ማለት ነው እየሆኑ ያሉ ነገሮች ሁሉ እየገቡን ነውና which በጣም ጥሩ ነገር ኦኬ። ቀደም ተናግሬያለሁ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ድረስ ተደርሷል። አሁን እስከ ዜድም ሊቀጥሉ ይችላሉ። ኦኬ እንደገና ደግሞ ይቀጥላል። ከፈለጉም ከአስከባ ያደርጉታል። እስከ ዜድ ሊያንሳቸው ስለሚችል ማለት ነው ከኤ እስከ ዜድ። ስለዚህ በዚህ ሁሉ ፕላን እኛ በጣም ስማርቶች ኦፍ ኮርስ የጨለማ ልጆች ከብርሃን ልጆች በዊዝደም ይበልጣሉ። ያ ዊዝደም ግን የምን ዊዝደም ነው መሰላችሁ? የክፉ ስራ እንጂ በብርሃን የመመላለስ ዊዝደም አይደለም። የኛ ሞኝነት በብርሃን ከመመላለስ ጋር እጅጉን በእግዚአብሔር ፊት የተወደደና የከበረ ነው። የነሱ ብልጠት ለክፋት ከኛ በብርሃን መመላለስ ሞኝነት ጋር እንኳን በፍጹም ሊወራደር አይችልም። በፍጹም እዛ ገስት ላይ የነበሩት አብዛኞቻቸው እየገቡ የሚወጡት የተቀመጡትም ማንነታቸው የማይታወቅ መልካቸው የማይታወቅ በሪፎርሜሽን ስም የሚጫወቱ ኦርቶዶክሳውያን ይሁኑ ሙስሊሞች ይሁኑ ኤቲስቶች ይሁኑ የማይታወቁ ናቸው። ወንጌላዊ ኤርሚያስ አበበ እስከዛሬ ስንት ዓመት ሙሉ ሶሻል ሚዲያ ላይ የሚያስተምረው አይታወቅም እንዴ? ኤክስኪውዝ ሚ የዛሬ 1 ወር ቪዲዮ እንዴት ነው ቁጭ ብላችሁ አስልታችሁ ዛሬ ላይ በዚህ ፖለቲካ የወርቅ ቅብ ቀብታችሁ ዛሬ ላይ ይዛችሁ መምጣት የፈለጋችሁት? ገብቶ ያንን ጥያቄ ኤርሚያስ ቤት የጠየቀው ሰውዬ በሌላ አካውንት እዛኛው ቤት አለ። በሌላ አካውንት እዛኛው ቤት ገብቶ የራሱን አካውንት እዚህ ቤት የገባውን አካውንት አንድ ወንድማችን ገብቶ ሲጠይቅ ብሎ የራሱን ያወራል። ይሄን ያህል ክፋት፣ ይሄን ያህል ተንኮል፣ ይሄን ያህል ወጥመድ። ምን ነው የግል ህይወት እንኳን የላችሁም እንዴ? ቢዚ የሚያደርጋችሁ ስራ የላችሁ? የምትመሩት ቤተሰብ የለም? ቢያንስ ራሳችሁን አትመሩ? 1 ወር ሙሉ ፕላን አድርጋችሁ በጣም የሚገርመኝ ደግሞ ትንሽ ስም ያላችሁ እዚህ ፕላትፎርም ላይ ትንሽ እንደዚህ አይነት የመንገድ ላይ ቡና ጠጡ ቤት የምትገቡ ትንሽ ስም ያላችሁ እኔ ገብታችሁ ኤርሚያስ እንደዚህ አያስተምርም ስላላችሁ አፕሪሺየት አላደርጋችሁም። በነገራችን ላይ ገብታችሁ ኤርሚያስን ዲፌንድ ስላደረጋችሁለት አፕሪሺየት አላደርጋችሁ። ምን ያህል ኢንፌሪዮሪቲ ኮምፕሌክስ እንዳለባችሁ ነው ዲፌንድ ብታደርጉም የሚገባኝ። ሁሉም ቡና ጠጡ ቤት አላችሁ። ሁሉም ጥቃቅንና አነስተኛ ቤት አላችሁ። ምን ነው ይሄን ያህል
ቲክቶክ እኮ መክሊታችሁ ካልሆነ እኮ ያልተጠራችሁበት ጥሪ ከሆነ ምናልባት እኮ የመንገድ ላይ ስብከት ላይ እኮ ሊሳካላችሁ ይችላል እንዴ። የማርያምም የሚካኤልም ድግስ አይቅርብኝ፣ እዚህም ደግሞ የእሁድ አምልኮ አይቅርብኝ፣ አርብም ጁማአ አይቅርብኝ። ሁሉም ጋር በጣም ይደብራል። በጣም ነው የሚደብረው። አይን ባይኖረን ግን ይቆጨን ነበር። ማስተዋል የሚችል አይምሮ ባይኖረን ይቆጨን ነበር። በጣም ደስ የሚለው እያንዳንዱ ላይቭ ስትሪም አድርጎ ሲወርድ ወንጌላዊ ኤርሚያስ አበበ ሲወርድ ኢች ኤንድ ኤቭሪ ሰከንድ ስተት ካለ ብላችሁ ፒክ ለማድረግ ላይቭን በጠቅላላ ቁጭ ብላችሁ እያጣራችሁ እንደምትሰሙት ነው የተረዳ ነው። ከዚህ እያጣራችሁ ትሰሙታላችሁ። በቃ ይሄንን አረጋግጠናል። እንደምትሰሙት አረጋግጠናል። እቅዳችሁ ግን አይሳካላችሁ። አሁን ገብታችሁ በትክክል ኤርሚያስ የሚያምነው እንደዚህ ነው መረጃው አለኝ የምትሉ ሰዎች ገስት ላኩ፣ እናስገባችኋለን። አንድ ቁጥር ጻፉ፣ እናስገባችኋለን። ይሄን ያህል ክፋትና ይሄን ያህል አድማ፣ ይሄን ያህል የውስጥ ተንኮል የትም አያደርሳችሁም። በነገራችን ላይ የትም አትደርሱ። የትም ኤርሚያስ ቤቱን ከፍቶ ይናገራል። ኤርሚያስ ቤቱን ከፍቶ መልስ ይሰጥበታል። ቪዲዮአችንን እያሳየ የት ቤት እንደተከፈተ ከዛ በዛው ቤት ፕሮሞት ይደረግልኛል። ይሄንን አንሰጣችሁ፣ አታገኙትም። ከዚህ በኋላ በፍጹም ነው ማታገኙት። አይሳካም። አሁን ይልቁኑ ወደ ርዕሳችን እንመለስና ገብቶ ማውራት የሚችል ካለ በዚህ ርዕስ መረጃ ያለው ካለ በዚህ ርዕስ እናንተ የምንፍቅና ትምህርት ነው የምታስተምሩት የምትሉን ካላችሁ ኤርሚያስ የምንፍቅና አስተምህሮን ያስተማረው የሚል መረጃ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ፣ እናስገባችኋለን። ካላችሁ ቄሱም ዝም መጽሐፉም ዝም ነው። ቄሱም ዝም መጽሐፉም ዝም ነው። ኦኬ፣ ሀሳብ ያላችሁ ሰዎች ካላችሁ ስም ሳጠሩ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ከኛ ወገን ከየትኛውም ወገን ደግሞ አዎ በርዕሱ ላይ እናንተን ዲፌንድ ማድረግ ፈልጋለሁ፣ እንደዛ ነው የምታምኑት፣ ማስረጃው አለኝ የምትሉ ካላችሁ you guys are very welcomed። ያ ዳዊት እንደዛ ነው። ለምን አትገቡም? ይሄው ከፈተ እኮ ቤቱን። ቤታችሁን ከፍታችሁ ያዙን ልቀቁን ስትሉ አልነበር? ያላችሁ ሰዎች ግቡ። ማስረጃ ያላችሁ ግቡ። እኛም መክሰስ የምትችሉበት ትክክለኛ አቋሙ ያላችሁ ውሃ የሚያነሳ ሀሳብና መረጃ ያላችሁ ሰዎች እባካችሁ እንድትገቡ እየለመናችሁ ነው። ኧረ ግቡ ወገኖች፣ እየጠበቅናችሁ እኮ ነው። መጣ ኤርሚ ድምጽ ልመና እኮ አይደል? በላህ ግን በላህ? አዎ በላው። መክሰስ ነገር ቀጥያ ማለት ነው። በቃሽ፣ ቀጥል። ጌታ ይባረክ። ያ ተባረኪ እህትየው፣ ጸጋ ይብዛልሽ። እሺ ካላችሁ ነው እንግዲህ እኔ በተኛሁበት ጊዜ ነው። አይ ቲንክ እህትየውም ጋር ሜርሲም ጋር
በዛ ሰዓት የትኛው ሰዓት እንደሆነ ባናቅም ግን እሺ ስም አንጠራም፣ ፔጅ አንጠራም። ኦኬ እና ሙቁልኝ ማለት ነው። መረጃ ያላችሁ ሰዎች ካላችሁ ኢየሱስ ክርስቶስ ከዘላለም ቅዱስ የእግዚአብሔር አብ ልጅ አይደለም ብሏል ኤርሚያስ ብላችሁ የምትሉ ሰዎች ካላችሁ ዌልካም። ፈረሱም ይኸው ሜዳውም ይኸው። አጭርና ግልጽ ነው። በቃ አጭርና ግልጽ ነው። ኦኬ እጅ አውጧ። ከመካነ ኢየሱስ፣ ከሉተራውያን፣ ከካቶሊክ፣ ከኦርቶዶክስ፣ ከፔንቴኮስታል ዋቴቨር ብቻ ከሪፎርሜሽን ተሐድሳውያንን ብለው ከሚሉት ማንም ከካልቪንም ከመሐመድም ከየትኛውም ብቻ ካለ እጅን አውጣ። ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አልነበረም ብሎ ኤርሚያስ አስተምሯል ብላችሁ ምትሉ ከነመረጃ ጭምርና ትልቁ ላይ ያደርጋለሁ። ካሜራውን ትከፍታለህ፣ ቪዲዮን ታሰማለህ፣ ከዛ እኔ እመልሳለሁ ማለት ነው። አይ የዛን ቀን በቃ ትንሽ ነሸጥ አድርጎኝ ነው ወይ ደግሞ ምናምን ነገር ብዬ እላለሁ። ብቻ የምትሰፉትን የምትቆርጡትን የምትቀጥሉትን ሁሉ ጭምር አድርገህ አምጣው። የቱን በየትኛው ጊዜ ላይ እንደተናገርኩኝ ስለምናውቀው ማለት ነው። ካልሆነ እኔ ነኝ ደም ከእንባ ጋር የተቀላቀለ ማስለቀሰ ማለት ነው። በምን በእውነተኛ ትምህርት በቃ በዚህ ብላችሁ ፈለጋችኋል አታገኙም። በቃ ምንም ልንረዳችሁ አንችልም። ወንድሞች እናቶች፣ እህትየው ቅድም እንዳለችው አንዳንዶቻችሁ በቃ እግዚአብሔር ሳይጠራህ የወጣ ሁሉ እመነኝ አልኩ። የቱንም ያህል እየተላላጥክ ጠረጴዛ እየደበደብክ እናንተ ምናምን ብለህ ብትል የሚሰማህ የለም። ልዑሉ ከአንተ ጋር ካልወጣ እግዚአብሔር መንፈስ ቅዱስ የልብህን ክፋት እያየ አብሮ አይሰራም ማለት ነው። አብሮ አይሰራም። ስለዚህ ቁጭ ብለህ እህትህን እንዴት አድርገህ እንደምታጠምድ፣ ወንድምን እንዴት አድርገህ እንደምታጠምድ በጌታ የሆነውም ማለት ነው። ወንጌል እንዳይሰራ እንዴት እንቅፋት እንደምትሆኑ ይሄን ነው የምታስበው። ስለዚህ ይሄው ነግራችኋለሁ። ይሄው እግዚአብሔር ምስክር ማለት ነው። ለዘላለም የሚኖረው ንጉስ ምስክር ነው። አመዳም ሆነ ትቀራለህ ማለት ነው። ዓለም እያየህ እዚህ ቲክቶክ ላይ የሚሰማህ ግስላ ትላለች አያቴ። ግስላ ራሷን በራሷ አንቃ ትገላለች የሚባል ነገር ድሮ ነግራናለች። እውነት ይሁን እውነት አይሁ ግን እኔ አላቅም በእውነት። እቺ ግስላ የምትባለው አውሬ ራሷን በራሷ ታንቃለች ነው ሲሰድቧት ነው ምናምን ነገር ብለው ድሮ በልጅነት የነገሩናል። እንደዛም እንኳን ራሱ እንደው ለማድረግ አልፈርድባችሁም፣ እንደዛም እንድትሆኑ አንፈልግም። ግን ራስን በራስ ነው የምታጠፋው ብራዘር። እግዚአብሔር ይላክህ። ኦኬ በመጀመሪያ ለመሰማት በፈለግ የተሰሙ ሰዎችን ቪዲዮ ያላሉትን አሉ ያሉትን አላሉም ብሎ እየቆረጡ እየቀጠሉ እየቀጣጠሉ ምናምን ነገር ማለት አስተያየት መስጠት ይችላል። ኦኬ አስተያየት መስጠት ይችላል። ግን ነገሩ ግን እውነት አይደለም። የምታወሩት ግን እውነት አይደለም። የሐሰት ልጆች ናችሁ። ሐሰት ደግሞ የማን ነው ይላል በዮሐንስ ወንጌል ምዕራፍ 8 ላይ ከዲያብሎስ ነው ይላል። የዲያብሎስ ልጆች የሆኑ ይዋሻሉ። በቃ እኔ አሁን ይሄን ተናግሬ እንግዲህ ከተወሰነ በኋላ እኔ ጋር ምሽት ነው፣ ከቤተሰቤ ጋር ተኛለሁ። እህትየውም ጋር ምሽት ነው አሜሪካ፣ እሷም ትተኛለች። እና በኋላ እንግዲህ ከሰዓት በኋላ እየየ ነው። ምን አሉ ደግሞ እስኪ ዛሬ በዛሬ ጉዳይ ላይ ምን ተናገረ ኤርሚያስ? 5ኛው ደቂቃ እስከ 7ኛው ላይ እስኪ ምን አለ? አይ በቃ እዛ ላይ ምን አለ መሰላችሁ? በቃ ይሁን ገላትያ መጽሐፍን አውጭና አንብቢ ተብላ ብትባል ወደ ዘፍጥረት የምትገለብጠው ሴትዮ ነች እኮ ሐሳብ ሰጣለሁ ብላ የምትለው ማለት ነው። ይችላሉ ሐሳብ መስጠት። ግን ጠብቄ ነበር። ታፕ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። 10,000 ይግባ። ጸጋ ይብዛላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ የሚል ሰው ይምጣ። ኦኬ ብሎ የሚል ሰው ይምጣ። ጸጋ ይብዛላችሁ። እየጠበቅኩ ነው። በእግር በፈረስ እየፈለኩ ነው። እና እሺ እንዴት ነው የኔው? ሰላም ነው እርሜ?
ዳኒ በጣም በጣም ነው ወድ በጣም ነው ያመሰግነ ከድቅድቅ ጨለማ ነው ወደ ብርሃን ያሸጋገርከኝ። ያንተ ትምህርት ተከታተልኩ መጀመሪያ ጊዜ ነው ላንቴ ላይፍ ለምናምን ገብቼ ያገኘሁት። ኖ እኔ አይደለም ከድቅድቅ ጨለማ ወይት እኔ አይደለም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩ የእግዚአብሔር ልጅ ነው ያሸጋገረን። እኔ ምስራቹን ወንጌል ስብኬ ከሆነ ነው። ወይት ወንድማችን ወይት ቴንክ ዩ ብራዘር ቴንክ ዩ። ሀሳብን እረዳለሁ፣ ቅንነትን እረዳለሁ። ግን እኔ አይደለሁም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩ። እሺ ብራዘር አልችልም። የኔ ስራ አይደለም እሱ ነው ማየውጭ የኔ ስራ አይደለም። እሺ የኔ ስራ ወንጌል ሰባኪነት ነው። የእህትየው ስራ ወንጌል ሰባኪነት ነው። ከድቅድቁ ጨለማ ወደሚደነቅ ብርሃን የጠራችሁ ብሎ ያለው የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። እሺ በልጁ በኢየሱስ ክርስቶስ እኔንም አንተንም ከዘላለም ሞት ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን እሱ ነው። እንደዛ አስተካክለው ብዬ ነው። ተባረክ ለወንድማችን። የምትለው ካለ መቀጠል እንችላለን። ልክ ነው። ከንግግር ሊሆን ይችላል። ነገር እግዚአብሔር ባርክ፣ ቤተሰብንም አንተን እግዚአብሔር ባርክ። የምታስተምረው ነገር የምትናገረው ነገር ሁሉ ብቁ ነውና፣ አዎ ከጌታችን ከኢየሱስ ክርስቶስ አዳኝ ማንም የለም። ብዙ አይተናል፣ ብዙም አይተናል፣ ግን እንደሱ ሆነ ማንም የለም። ለኛ የሞተው ለኛ ፍቅር የገለጸው በመስቀል ላይ ሆኖ ከላይ ያድናል ከላይ ያድናል ሰውን አዳኝ አንድና አንድ ብቻ ነው። እግዚአብሔር ስም የተመሰገነው። አንተን ደግሞ ብርታቱን ሰጥቶ ኃይሉን ሰጥቶ እንድትናገር ደግሞ ድምጽህን አሳምሮ ሁሉም እግዚአብሔር ሁሉም ስላከናወነ ጉልበትን ስለሰጠ ጤናን ስለሰጠ እግዚአብሔር ስም የተመሰገነ ነው። አንድን ከሌላም እግዚአብሔር ይናገራልና እግዚአብሔር ባርክ። ጌታን በቅርቡ ነው ያገኘው። በቅርቡ ነው ያገኘው። እግዚአብሔር የተመሰገነ ነው። አሁን በቤተክርስቲያን ጌታ ታመልካለህ? ህብረት እንኳን አደረኩም። ፓስተር ትዝታ መስቀል አደባባይ ላይ ኮንፈረንስ አዲስ አበባ። የት ሀገር ነው? አሁን ያለሁት ሐዋሳ ነኝ ያለሁት። በቅርቡ አዲስ አበባ ነበርኩና መጀመሪያ የምኖረው አሁን ወደ ሐዋሳ ነኝ ያለው። ፓስተር ትዝታ መስቀል አደባባይ የመዝሙር ድግስ ያዘጋጀበት ቀን ነው። ጌታን ተቀበልኩት። ከዛ በፊት ደግሞ ያንተን ትምህርት አሁን ሐዋሳ ነው የምትኖረው ወይስ ወደ አዲስ አበባ ትመለሳለህ? ኖ ሐዋሳ ነኝ አሁን ያለሁት እኮ። ሐዋሳ ልትኖር ነው ወይስ አዲስ አበባ ነው የምትኖረው? ከዚህ በኋላ ምናምን በመሆን አጋጣሚ ምናምን ከቤተሰብ ተለይቼ ምናምን የመሆን ኑሮ ምናምን አዲስ አበባ ነበረ መጀመሪያ የምኖረው። ግን እግዚአብሔር ፈቅዶ እግዚአብሔር ፍቃድ ሆኖ አሁን ከቤተሰብ ጋር ተመልሻለሁ። ከቤተሰብ ጋር ነኝ ያለሁት። የአንድ ልጅ ደግሞ እናት አባት ነው። ቴንክ ዩ ጎበዝ። በአካባቢ ላይ ቸርች አለ? ማን አለ ቸርች እዛ? በእውነቱን ለመናገር አሁን ለምሳሌ ይሄ ነው ቸርች ህብረት የሚያደርግበት ቸርችም የለም። አንደኛ ደግሞ አካባቢ ላይ አሁን ያለበት ቤተሰቦች ያሉበት አካባቢ ቸርች አለ ወይ ብዬ ስለ አለ ብለኛል። ማን ነው ስሙ ነው ያልኩህ? ቸርቹ ቸርቹ ስም ማን ነበረ? እሺ ወንድማችን ቴንክ ዩ። ፎሎ ባክ መልሼልሃለሁ። ስልክህን አስቀምጥልኝ። እዛው ሐዋሳ ካለህ ያለህበትን አካባቢ ተነጋግረን ጤናማ የሆኑ ቸርቾች እንደነ ሙሉ ወንጌል፣ እንደነ ቃለ ሕይወት፣ ሕይወት ብርሃን፣ መሰረተ ክርስቶስ የተለያዩ አብያተ ክርስቲያናት እዛ ገብተህ ጌታን አብረህ ከቅዱሳን ጋር እንድታመልክ እና መሰረታዊ ክርስትና ትምህርት እንድትማር የውሃ ጥምቀትም እንድትጠመቅ ይህን ላለው ፎሎ ባክ መልሼ ላለው ስልክን አስቀምጥልኝ በውስጥ መስመር። ጸጋ ይብዛልህ። ኦኬ ተባረኩ። እሺ ለእግዚአብሔር ክብር ይሁን። እሺ ካላችሁ መምጣት ትችላላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ ነውን? የዛሬ ጥያቄ ነው። ያው ጥያቄው ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው? ደፈር በሉ እስኪ። ደፈር በሉ። ወሬ ማሞቅ ቀላል ነው፣ ገብቶ ግን ማውራት ዳገት ነው። ደፈር በሉ በዚህ ርዕስ ላይ
ደፈር በሉና ግቡ፣ እናወራለን። ምን ይለናል? ምን ችግር አለ? እንቅፋት አለው? እና እኔ ደግሞ ሳስተምር የያዛችሁትን ቪዲዮ ይዛችሁ ነው። እህትየው ያው 1 ሰዓት ከሩብ አንድ የገባ የለም። ኧረ እንጠብቃለን። አንድ የገባ የለም። 1 ሰዓት ከሩብ ቢሃይንድ ባይ መሆናችሁ የምትሰሙ ኤርሚያስ ክርስቶስ የእግዚአብሔር አብ ልጁ አይደለም ብሏል እያሉ ትናንት ወሬ ሲያሞቁ የነበሩ ሰዎች ነበሩ። ከእነሱ መካከል እስኪ ለሞት መድኃኒት ይፈለጋል። በተለይ ሴቶቹ እኔ መጠየቄን አላቆምም፣ እጠይቃለሁ። ሰው ጠየቀ ማለት ከጥያቄው ተገላቢጦሽን ያምናል ማለት አይደለም። ትጠይቃለህ። ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ እጠይቃለሁ። ጌታ ነው ብለህ ያልከው እንዴት ነው ጌትነቱ ብዬ እጠይቃለሁ። ምንድን ነው ጌትነቱ ብዬ እጠይቃለሁ። በምን ታስረዳኛለህ ጌትነቱን ብዬ እጠይቃለሁ። አይ ጌታ ነው ብያለሁ የሚባል ነገር አይሰራም። ኢየሱስ ጌታ ነው። እንዴት ነው ጌታ ነው ብለህ ያልከው? ማን ነው ጌታ ነው ብሎ ያለው? የት አገኘው ይህን መረጃ? በየትኛው መጽሐፍ ምዕራፍ ስንት ላይ ቁጥር ስንት አልከኝ ብዬ እጠይቃለሁ። ይህን መጠየቄ ኢየሱስ ጌታ አይደለም እያልኩ አይደለም። እሺ አይመጡም። እህትየው አንቺም ተኝ፣ ምሽት ስለሆነ እናንተ ጋር ማለት ነው። አይመጡም። ምን ቦታቸው ይመጣሉ አይደል? አዎ ሰላምዬ፣ ያው እዚህ ነበረች እያለች ነው አይደል? አዎ ገና አትገባም። አይቻታለሁ። አዎ ስም መጥራት ስለማልፈልግ ነው። እታች አለች አይቻታለሁ። አሁንም አለች። አሁንም አለች አይቻታለሁ። ስም አልጠራም። ወንድ አውሎችና ሴት አውሎች ለምን አትመጡ? ታውቃላችሁ። ይህም ቤት ስዘጋ እንግዲህ አሁን ይከፍቱና ምን አለ ደግሞ እስኪ እንዴት ነው ያለው እውነትሽን ነው ምናምን ነገር ብለው የሚሉ ማለት ነው። እሺ ገና ስታዩኝ ነስር ካፍንጫ ይመጣል። ስታይ ማለት ነው። ባለ ግርማው ኢየሱስ ከኔ ጋር ስላለ አልፈራም። በምን ያህል የልብ ቅንነት እንደሚሄድ በምን ያህል ጥንቃቄ እንደሚሄድ አምላኬ ያውቃል። እዚህ ላይ መተህ እኔ ፊት አትንተፋተፍም። ታውቃላችሁ ደግሞ እያንዳንድ ኦርቶዶክስም አቅምህን ታውቃለህ፣ ጴንጤ የሚሆንከው አቅምህን ታውቃለህ። ኮሜንታሪ አገላብጠህ መተህ እዚህ ስላወራህ ጉራማይ ላይ አማርኛና እንግሊዝኛ ቀላቅለህ ስላወራህ እዚህ የምትታወቁ የተመሰላችሁ እስኪ ብቻውን ይሄን እስኪ ብቻውን የአምላክ ቃል እስኪ ቆመን እናውራ። ያውም ጠንካራው ብሉይ ኪዳን ላይ ብዬ በጣም ብዙ ጊዜ ኢንቫይት አድርጌያለሁ። ገና ስታየኝ ነስር ካፍንጫ ይወርዳል። ስለ እውነት ነው ብዬ የምላችሁ። ስለዚህ ቻሉት። ኦኬ ኗ ነገሩን እስኪ እንዴት ታዲያ ወንድምነት ክራክታው ማኘክ ብቻ ይሄ ጥብቆ የሚቀያየሩት እኮ ናቸው። ሪፎርሜሽን ነኝ ትለኛለች ያልታደሱ አዳሾች። ተሰሎንቄ ስንት ምዕራፍ አለው ብለህ ብትላት አታውቀው። 49 ልትልህ ትችላለች። የተሰሎንቄ መልእክት 1ኛና 6ኛው ምናምን ብላ ልትልህ ትችላለች። ቁጭ ብሎ አልተማሩ ወሬ ቁጭ ብሎ ወሬ መቅደድ መስፋት ማለት ነው። አለች ታች ስም አልጠራም። እንድች ብላችሁ ስማቸውን እንዳጠሩ ኑ ግቡ። ለምን አትገቡ? ኑ ግቡ። እህትየው ሜርሲ ደቂቃ ትይዘልናለች። እኔ እናንተን ጠይቃችኋለሁ፣ እናንተም እኔን ጠይቁኛላችሁ። ክሪስቶሎጂ ላይ ማለት ትምህርተ ስጋዌ ዛሬ ስትዘጋ ሲከፍቱ ንፍሮ ራሱ ይኖራል ቤታቸው። ይኖር ይሄ ንፍሮ ቀቃይቶ ንዱሉ ቁጭ ብለው ይቀጥላል። ስንዘጋ ይከፍታሉ።
ይኸው ደፈር ብለው ይግቡ። እኔ ቤቱን ለቅቄያለሁ። ሙሉ በሙሉ ተቆጣጣሪ አንድ ሰው ብቻ አስገቢልኝ ከታች። አንድ ለአንድ ይለይልናል። እኔ እና እሱ ወይ እኔ እና እሷ ማለት ነው። እነ ወሬ አሙቆቹ ማለት ነው። ያውም ክርስቶሎጂ ላይ፣ ያውም ትምህርተ ስጋዌ ላይ፣ ያውም ጌታዬ ላይ ሌላ እንኳን ብትሉ እንደው ምናልባት ሰው ሊጠረጥር ይችላል። እዛም እንኳን ቁጭ ብለው የነገሯቸውን ወንድሞች እንኳን አልሰሟቸውም። ኧረ እንዲህ አይልም ብለው ያሏቸው ማለት ነው። እንደዚህማ አይልም ኤርሚያስ እናውቀዋለን ብለው ያሉትን እነሱ ምንድነው በቃ ነገር ነው የፈለጉት። ምንድነው ያው ባለፈው ያልኳችሁ መልእክት ማለት ነው። የሚያምኑቱ ከማያምኑት ጋር ተባብረው በመካከላቸው ቁጭ ያለው ሰው በኋላ ላይ ያኔ አዲስ ክርስቲያን ስለነበረ ስሙን አልተናገርኩም። በኋላ ግን ነግራቸዋለሁ። ዮኒ ማኛ ነበር መካከላቸው ቁጭ ብሎ ኤርሚያስን በከፍተኛ አመታት ሊመቱት ነው ይላል። ታውቃለህ? ነግራቸዋለሁ። ይሄ ሀሜት አይደለም። ይሄ ገና ከመፈጠሩ ከ7 ወር እና ከ8 ወር በፊት ማለት ነው። በኃይለኛ አመታት ሊመቱ ነው ይላል። ወገባ ገዳህን ነው የምቆርጠው ስለ መድኃኒዓለም ምስክሬ ነው። ሉተራዊ ይሁን ካልቪናዊ ይሁን ፔንቴኮስታሊያዊ ይሁን ኦርቶዶክሱን ካቶሊክ ሁን ጁዳይዝም ሁን ሙስሊም ሁን ናልኩ የማይሰበር ጽኑ በትር አለኝ። አምጣላለሁ እዚህ ጋር ከሌለስ ከነኮተትህ ጭምር እዛ ሄደህ ታላዘናለህ ማለት ነው። የማይሰበር ጽኑ በትር ሃሌሉያ። ያው የሚንበለበለው ሰይፍ ይሄ ማለት ነው። ትጠይቃለህ፣ አንተም ትጠይቀኛለህ። አይ እንግዲህ ብለዋል አባቶችና እናቶች አክስቶችና አጎቶች እንዲህ ብለው እንዳለ አምጣ መጽሐፍ ጴጥሮስ ጳውሎስ ኢየሱስ ብለዋል አላለም? አዎ አላሉም እነዚህ አባቶች? አዎ ዚፕ ዘግቼበት አቻወርዳለሁ ማለት ነው። አላለም ኢየሱስ? አዎ ኢየሱስ አላለም ምንም አላለም። በዚህ ጉዳይ ላይ ምንም አላለም። ጳውሎስስ ምንም አላለም። ጴጥሮስና ዮሐንስስ ምንም አላሉም። ምንም አይ እነሱ አላሉም። እና ካልቪን ሉተር ዝውንጌልን አባባ ጦና አባባ ቴዎድሮስ ቀርሜሌዎስ እንጦሮንጦስ ምናምን መቃርስ ብለህ ብትል ጠራርጌ አይቀጡ ቅጣት ቀጥቼ ለሚመጣው ትውልድ ማስተማሪያ ዩቲዩብ ላይ እንደዚህ ይሰሙታል ማለት ነው። መጽሐፉ ዝም ካለማ ዝም በል። ኢየሱሴ ዝም ካለ ዝም በል። ዚፕ ቴንክ ዩ። እግዚአብሔር የላከው በጽድቅ ይናገራል። ቴንክ ዩ። ኢየሱስ ያላለውን አትበሉ። ጳውሎስ ያላለውን አትበል። የፈለገው አባቶች ለምን አይሆኑ? ጠራርጌ ከዚህ ትውልድ ህሊና ውስጥ እፍቅልሃለሁ አልኩ። አትናቴዎስ በል ማንም ማን ናቸው? ማን ነው አትናቴዎስ የሆነ እንደሆነ? ማን ነው ሉተር የሆነ እንደሆነ? ማን ነው ካልቪን የሆነ እንደሆነ? ማን ነው እኮ ነው ብዬ የምልህ እንዴ። በእነሱ ቆዳ እኮ እኛ የዳንን እኮ አድርጋችሁ በእነሱ ስጋ መቆረስ በእነሱ ደም መፍሰስ ምናምን ነገር ኖ አይችልም። እዘቀዝቀዋለሁ አልኩ። የትኛውንም ትምህርት እንደ እግዚአብሔር ቃል ትክክል ያልሆነውን እቃወመዋለሁ፣ አልቀበልም። እኔ የኢየሱስ ባሪያ እንጂ የሉተር ባሪያ አይደለሁም። ኦኬ ጌታዬ ኢየሱስ እንጂ ሉተር አይደለም። ኦኬ አለቀ። አንድ ተራ ጀርመናዊ ሰውዬ እኔ ሳጎበድድለት አልኖርም። እኔ የኢየሱስ ባሪያ እንጂ የካልቪን አይደለሁም። እነዚህ አባቶች አዎ ሪፎርሜሽን አባቶች ናቸው። ደጋግሜ እነግራቸዋለሁ። አለቀ። ሪፎርሜሽን አባቶች ናቸው። ስለሰሩት መልካም ስራ ሪኮግናይዝ አደርጋለሁ። ቴንኪው። እዚህ መተህ ግን አይ እንግዲህ ካልቪን እንዲህ ብሎ የካልቪን ተረካች ካልቪን እንዲህ ያለና እና እንትን ብሎ ኤርሚያስ ካልቪን ወገባ ገዳውን ነው የምቆርጠው። እስኪ ከእግዚአብሔር ቃል ውጭ የተናገረው ካልቪን እስኪ ከእግዚአብሔር ቃል ውጭ የተናገረውን አምጣ። ወገባ ገዳውን ቆርጬ ሸባ አረግልሃለሁ ማለት ነው። ትምህርቱ እዚህ ሚዲያ ላይ ተሰምቻለሁ አይደል? ግልጽ ነው። እንደ እግዚአብሔር ቃል የተናገረው ለካልቪን በጣም እውቅና ሰጣለሁ። እንዴ በሉ እንግዲህ አሁን ደግሞ ትጣዳለ። እኔ እስከዛ ሻይ ልጠጣ። ኑ አንድ ሰው ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሏል ኤርሚያስ ብላችኋል። ቪዲዮውን ሁሉ ጭምር ይዛችሁ ትመጣላችሁ። እዚህ ትልቁ ላይ ያረጋችኋለሁ። እንከፍታለን። እህትየው ደቂቃ ትይዛለች። እሷ እየጠበቀች ነው። አሜሪካ ሌሊት ነው። እኔ ጋ እንኳን ገና ምሽት ነው። ገና በኢትዮጵያ እንዴት ነው 10 ሰዓት ከ40 ደቂቃ እንደማለት ነው። እህትየው ጋር ግን ቆይቷል እና እንድትተኛ ኑ። ስትመጡ ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ ኤርሚያስ አስተምሯል ብሎ የሚለውን ቪዲዮአችሁን ይዛችሁ እኔ እናንተ ወይ እኔ እናንቺ ይለይልናል ማለት ነው። ቴንክ ዩ። ግሩም መጥቷል። ያሰንብትልን መድኃኒዓለም። እንኳን ደህና መጣ ግሩም።
ኤርሚ ያለው ይሰማል። ኢኮ ካለው ችግር ካለው ንገረኝ። ከተሰማ ግን እቀጥላለሁ። ከየት ቤተ እምነት ነው? ነው እኔ ኢቫንጀሊካል ነኝ። አንድ ጥያቄ ነበረኝ ስለ ማቴዎስ ወንጌል። ዋይት ኢቫንጀሊካል ነኝ የሚባል ነገር የለም። ከየት ቤተ እምነት ነው ብዬ ስለው ከኢቫንጀሊካል ከኛ ከወንጌላውያን አማኞች ተርታ መሆን ነው። የት ቤተክርስቲያን ነው ያለው? ኢትዮጵያ ሙሉ ወንጌል ቤተክርስቲያን በዌስት አልበርታ ካናዳ። ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምናለህ? ያው ጥርጥር የለውም። እዚህ የሚያወራ ሰው ታውቀዋለህ? አገልግሎቱን በደንብ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ቅድመ ዓለም ያምናል ኤርሚያስ? በደንብ ያምናል። እሺ የዛሬው አርዕስታችን ይሄ ነው። እንግዲህ ወንድማችን ግሩም ቸርች ስላለ አማኑኤል አልበርታ ስላለ ሌላ አርዕስት ይዤ እንዳልመጣ ቀጥሎ እናንተ በዚህኛው አርዕስት ሌላውን ጥያቄ በሌላ ቀን ጠቅላላ ጥያቄ ስናደርገው በዛ ላይ ጥያቄ የሚኖረው ሶሪ ኤርሚዬ አዶ ነው ቀን እንደዚህ መድቤ የጥያቄ ጊዜ ምናምን ነገር ብዬ ራሱ የቻለ ጊዜ እንደዚህ አላልኩም። ግን ጠቅላላ በሆነ በቅዱሳት መጽሐፍት ላይ በተለይ ደግሞ ሞር ደግሞ ከዚህ ከሶሻል ሚዲያው ይልቅ እኔ የምመክር ግሩሜ በቤተክርስቲያን ስላለ ካናዳ አልበርታ ማለት ነው አማኑኤል ቤተክርስቲያን ስላለ እዛው መሪዎችን ብትጠይቅ ከመሪዎች ጋር ብትጠያየቁ እንደዚሁም ደግሞ ወይ ደግሞ ባይብል ስተዲም ሊኖራችሁ ስለሚችል በባይብል ስተዲ ቤተ ለቤተ ህብረት እንደዛ ብትጠያየቁ ጥሩ ነው። አይ ደግሞ ብለህ ካልክ እንደው ሌላውም ትውልድ ይማርበታል ብለህ ካልክ ቼክ አድርገኝ እዚሁ ምናልባት አንዳንድ ጊዜ ጥያቄ ያላችሁ ግቡ ብለን እንላለን እና በዛ ሰዓት መጠየቅ እንችላለን። መጽሐፍ ቅዱስ አረዳደን ለማወቅ ነው የመጽሐፍ ቅዱስ ጥቅሱን ጠቅስ የለ ለመጠየቅ ነበረ። የኔን የእውቀት ልቀት ለመለካት ነው። በኔጌቲቭ ሳይሆን ኖርማሊ በየትኛው አመለካከት ላይ ያለው የሚለውን ለማወቅ ነው። ወይ በፕራይቬት ጠይቃለሁ ወይ ደግሞ ሌላ ቀን ጠይቃለሁ። ኦኬ ኮንክ ስለዚህ ምንድነው? እሺ ጥሩ፣ ግን መንፈስ ግን ጥሩ አይደለም። የምትጠይቅበት መንፈስ ግን ጤነኛ መንፈስ አይደለም ማለት ነው። ጤነኛ ነው፣ በእውነት ጤነኛ ነው። ቆይ ብራዘር፣ አይ ምንድን ያልከኝ የቅዱሳት መጽሐፍት እውቀትህን እንዴት እንደምትረዳ ለማወቅ ፈልጌ ነው ብለህ ካልክ የእውቀት ልቀትህን ላውቅ እፈልጋለሁ እያልከኝ ነው ማለት ነው። ያ ደግሞ ከሆነ አየህ ጉዳዩ ነገሩ ቆይ አሁን የምጠይቀኝ ማቴዎስ ወንጌል ላይ ልጠይቀኝ የነበረው ነገር ሳይገባ ቀርቶ አይደለም። በክፉ ልብ ሆነህ እውነቱን የምነግርህ እዚሁ ሆነ ማለት ነው። በክፉ ልብ ሆነህ እስቲ ይሄ ሰው እንዴት ነው የሚረዳው ብለህ ልክ ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ አሁን አንተ እኔን ልጠይቀኝ ያለው አይነት ጥያቄ ጌታዬን ኢየሱስ ክርስቶስን መተው ጠይቀውታል። ምን ብለው ጠየቁት? ትዝ ይልህ ከሆነ የማቴዎስ 19 ብሉይ ኪዳን ብዬ ስለ አዲስ ኪዳን ማላቅ መስሏችሁ ከሆነ ችግር የለውም እሱንም ቢሆን ማለት ነው። ምን ብለው ጠየቁት? እዛ ጋር ሰው በሆነው ምክንያት ሁሉ መፋታት ተፈቅደዋልን ብለው ጠየቁት። ኦኬ መተው ፈሪሳውያኑ እንደዚህ አይነት ጥያቄ ጠየቁት እና ያን ጥያቄ የጠየቁት ግን እሱ ዘንድ ያለውን የእውቀት ልቀት ለማወቅ ፈልገው ነው እንጂ ነገርየው ሳይገባቸው ቀርቶ አይደለም የጠየቁቱ ማለት ነው። እነዚህ ሂላልና ሻማ የሚባሉቱ መተው ጠየቁ ማለት ነው። ሰው በሆነው ምክንያት ሁሉ መፋታት ተፈቅዶለታልን ብለው ጠየቁ። ግን ቶራውን ይዘው ታናክን ይዘው እያነበቡ እያገላበጡ መተው ጌታን የጠየቁበት ምክንያት ጤናማ መንፈስ አይደለም። ስለዚህ ምንም እንኳን ጥያቄ እንኳን ቢኖርህ ቆይ ወንድማችን ዳንኤል ጥያቄ አለ። ለምን ነው የምትልቀው? አትላክ ዳንኤል። እሺ እና እንዲህ አይነት መንፈስ ጥሩ አይደለም ብራዘር። ቢ ሆነስት ኤርሚ እኔ በኔጌቲቭ አይደለም የመጣሁት። ምክንያቱም አልከኝ እኮ ምንድን ነው ያልከኝ? በኔጌቲቭ መምጣትማ የሚያሳውቅ መረዳትህን ላውቅ እፈልጋለሁ አልከኝ። መረዳትህን ለማወቅ የኔን መረዳት ለማወቅ ፈልገህ እንጂ አንተ ሀሳቡ ሳይገባ ቀርቶ አይደለም ማለት ነው። መረዳትን ለማወቅ ነው የኔን መረዳት ለማወቅ ነው እንጂ የፈለግከው የጥቅሱ ትርጓሜ ጤነኛ መሆኑና ወይ ደግሞ የጥቅሱ እውነተኛ ትርጓሜ ሳይገባ ቀርቶ አይደለም ማለት ነው። አይ ብዙ ጊዜ እንደዚህ ሌላ ሩም ላይ ጠይቃለሁ እና አንተ የመጽሐፍ ቅዱሱ ትንሽ አይዲያው ስላለክ እኔ በዚ ኔጌቲቭ አይደለም። እኔ የተረዳው በምን ተረዳው የሚለው በቃሉ ጠይቆኝ በቃሉ ይዛችኋለሁ ስላልክ እስቲ የትኛውን አርዳር ላይ ያለው የሚለው ለማየት ነው እንጂ ኢትስ ኦኬ። እኔ ፒውር ነኝ። እኔ ምንም ነገር አንተን ለማደናቀፍ አንተን ለማድረግ አይደለም። ሆነስቲ ለዛ ነው እኔም ፕራይቬት ላይ ጠይቀህ ወይስ በግል ጠይቅ ያልኩህ? ሌላ ቀን ጠይቅ ያልኩህ ቤተክርስቲያን ጠይቅ። ከፈለክ ደግሞ
በዛ አሁን ልጠይቀኝ ባለው ጥቅስ ላይ ዛሬ ከርዕሱ ውጭ እንዳንነጋገር ብዬ እንጂ ልጠይቀኝ ባለ ጥቅስ ላይ የምታወራ ከሆነ እናና ጠይቅ። በአዲስ ኪዳን ላይ ጠይቃል ብለሃል። እኔም ደግሞ ትፈቅድልኛለህ ብሉይ ኪዳን ላይ እንድጠይቅህ? ምንም ችግር የለም። ቴንክ ዩ። እሺ በሌላ ቀና። እሺ ቴንክ ዩ። ጸጋ ይብዛልህ። ኦኬ የት አላችሁ ታዲያ ወገኖች? ቪዲዮ አለን ብላችሁ ስትሉ የነበር ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ኤርሚያስ ብላችሁ ወሬ ስታሞቁ የነበራችሁ የት አላችሁ? ብቅ በሉ እስኪ እንያችሁ። የት አላችሁ? መቼም እናንተ እንድትመጡ ብለን ጉሮ ሸባዬ አንጨፍርም። ኑ እንጂ ኑ። ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል እያላችሁ እኔ በምተኛበት ሰዓት ነው እንደሚገቡት። በጣም ያው ሰዓታችን የተለያየ ሰዓት ስለሆነ ማለት ነው። የት አላችሁ? እሺ ቴንክ ዩ። ኦኬ እና ታዲያ እሺ እንኳን ደህና መጣ ያሬድ። ክፈታ ማይክን። እታች እኮ ያው አለን ብለሃል። ገባህ? አስገባው። ማይክን ክፈተው ያሬድ። እህትየው ጠይቀው አለን ብለዋል። እታች ሳስገባው ገብቷል። ማይክ ዝን ገብቶ ለጣለ። ያሬድ በወላዲት አምላክ ጠይቂልኝ ይህን ሰውዬ። ያሬድ አለ። እሱ ኮሜንት ላይ ነው ስልኩ የሚሰራው፣ ገስት ላይ ስልኩ አይሰራም። ያሬድ ተናገር እንጂ ያሬድ። ያው መታ የለ እንዴ ታዲያ አለን ብለህ አልከኝ ከታች። እንዲህ ነው አየህ፣ የክርስቶስ ግርማ እንደዚህ ያስፈራሃል ማለት ነው። እታች ኮሜንት እንደምትጽፈው አይደለም። ጥርስ ከጥርስ ጋር ይገናኛል። ገስት ላይ ስትገባ በልታችሁ ረድ። ሁለተኛ እንዳይለምድህ። ሁለተኛ እንዳይለምድህ። ሁለተኛ እሺ፣ ችግር የለም ወይ ታች ጠይቅ፣ ታች ጠይቅ። ሊሊ ገብተሻል? አረ ኤርሚ ይቅርታ፣ ክርስቲያን ነኝ እኔ። በጣም ወደ በጣም ማደንቅ ግን ተባረኪሽ እህታችን። ያው ኮሜንት ላይ ሲጽፍ የነበረው ገብቶት ጸጥ ረጭ ዝም ተናገር ጥርስ ግጥር ስጥ። እሺ በቃ እህትየው ተኝ። 1 ሰዓት ከ35 ደቂቃ ጠበቅን። ላማ ምንድነው? ላማ ላይ በሰማይ ወተቷንም ላይ አይነት ነገር አይመጡም። እሺ ዳንኤል ብሎክ አድርጌያለሁ። እሺ ቴንክ ዩ ዳንኤል። እንድትሰማ እኔ ብሎክ ያደረኩ ማንም አይፈታም። ለምን 3 ጊዜ ገባህ ገስት ላይ ትቀመጣለህ። ስጠራ አትሰማም። ደግመህ ትልካለህ። በቃ ስለዚህ እንደ ዳንኤል በዳንኤል የደረሰ አይደረስባችሁ እንደማለት ነው። እሺ ቴንክ ዩ ኦኬ። ውሸታቸው ነው። በቃ እንደዚህ ብዬ ልዝጋው አይደል እህትየው? ይሄንን ርዕስ ማንም አይመጣበት። ምን ይመስል ጠበቅናቸው እንግዲህ ይሄን ያህል 1 ሰዓት ከ35 ከታቸውና ቁጭ ብላለች። አንዷ አራጋቢ ግን አትገባም። ያ አሉ እያየኋት ነበር። 1 ሰዓት ከ35 ጠበቅናቸው። ኢትዮጵያ አሁን ስንት ሰዓት ነው? ወደ 2 ሰዓት ምናምን ነገር አካባቢ ሊሆን አይደል? አዎ ለሁለት 10 ጉዳይ 10 ደቂቃ ልጠብቅና ከዛ እህትየው አንቺም ተኝ። አይመጡም። ከዛ ለህዝቡ መናገር ያለብንን ገብቶታል ህዝቡ። ቅድም እህቴ ሰላምዬ እንዳለችው ሌሎችም አንቺም እንዳልሽው ገብቷቸዋል። ይኸውልህ ሉተራዊ ይሁን ፔንቴኮስታል ሁን አይሁዳዊ ይሁን ኦርቶዶክስ ሁን ካቶሊክ ሁን ከሰይጣንም ጋር አብረህ ተደራጅ፣ ከኦንሊ ጂሰስም ጋር
በምንም አይነት ተደራጁ፣ የአባቶች አምላክ ምስክር ነው። መንገዳችሁ ዳጥና ጨለማ ይሆናል እንጂ ይሄንን እረኛ ጌታን በሚያገለግልበት ቅንነት እናንተ ካስቆማችሁት ኢየሱስ በማደሪያው የለማ ብዬ አልልም። አትችሉ። የፈለጋችሁትን ልቆፍሩ ይችላላችሁ። አሁን የኤርሚያስን ስም ይዞ ላይቭ ላይ መግባት ፎሎወር ወይ ደግሞ ገዝቱ ሞቅሞቅ እንዲል እንደሚያደርግ ገብቶናል። እንደዛ ገብቶኛል። እንደዛ ግብአት ጥሩ ማሟሟቂያ እንደሆንኳችሁ አውቃለሁ። ለሱ ነው ኤርሚ እንጂ ዝም ብለህ ብዙ ትኩረት አትስጠው፣ ብዙ አታክብደው ካላችሁኝ እኔ ችግር የለውም። ኦኬ አትገቡም። የኛዎቹ የወንጌል አማኞች ናቸው አይደለ? የወንጌል አማኞች ነን ባዮች ናቸው አይደል? ክርስቶስ የባህሪ ልጁ አይደለም፣ ቀድመ ዓለም የእግዚአብሔር አብ የባህሪ ልጁ አይደለም ብላችሁ ያላችሁት ይሄንን እኔ ጴንጤዎች ጋር ሳልማረው በፊት ኦርቶዶክስ ነው ተምሬ የመጣሁት። ኦኬ። እና ምን ያህል ወሬ ናፋቂ መሆናችሁና ህዝቡን ደግሞ ምን ያህል ግራ ለማጋባት እንደምትፈልጉ የሚያሳይ ነው። ግን ህዝቡ ነው ደግሞ ነቅቶባችኋል አስቀድሞ ማለት ነው። ስለዚህ በፌስቡክ እና በዩቲዩብ በነበረኝ አገልግሎት ላይ